ሌላ ታሪክ እና አትጨናነቂ። ዛሬ እኔና አንቺ አሪፍ ጊዜ እናሳልፋለን ማለት ነው። እሺ አሪፍ ጊዜ እናሳልፋለን። ጉድበል አብርሃም አበደ። በቃ አብርሃም ቀወሰ። በቃ ይሄን ነገር ሲያይ ምን ልል እንደሚችል እኔ ከመጀመሪያውም አላማረኝም ነው። በዛሬው ቪዲዮ በጣም አንገብጋቢና ከባድ ብጥብጥ የተነሳበትን ጉዳይ አብረን እናያለን ማለት ነው። ከባድ ብጥብጥ ተነስቷል። ሁለት በተለይ የኤፍሬም ጉዳይ እጅግ ያስገረመኝና ያልጠበኩት ነው። ኤፋ እና ከዛ ጀርባ ግን ቻናሉ የተለቀቀበት ሄርሜላ ስለሆነ አንዳንድ ነገሮችን ተመልክቻለሁ ማለት ነው። ሶ ወደ ሜሪ ጉዳይ እንሄድና ከሩታ ጋር ተገናኝተዋል፣ ምን ተፈጠረ የሚለውን ነገር ደግሞ እናይና እንፈርዳለን ማለት ነው። እያየን እንትን እንላለን። እስኪ ዳኒና ዳኒ አንተ ራስህ ያየነውን ነገር እንዴት ነው የሰው ልጅ በዚህ ልክ የሚከዳ? ካዲ የሆነ ሰው ነው ካዲን የሚያውቀው። ሲጀመር አንተ ካዲ ነህ እኮ። ስለዚህ አንቺም እኮ ካዲ ሆነሽ ነው ካዲ ነች የታወቀ ማለት ነው። አሁን ይኸውልሽ ሜሪ በፊት ለፊት ተናግራለች። በፊት ለፊት ከአብርሃም ጋር ሆና አሳይታለች። ስለዚህ አሁን ሩታ ራሱ ዳኒን አስጠግተሽ የአይጥ ምስክር ድንቢጥ አድርገሽ አሁን ከዳኒ ጎን ዳኒን መደገፍ መናገርሽ በጣም የሚገርም ትዝብት ውስጥ ነው ራሽን የሚጥልሽ። ተንኮል አስባለች፣ ሴራ አስባለች፣ ሩታን አትመኗት፣ ሩታ የሆነ ተንኮል አስባለች በእናንተ ፍቅር ላይ እያለ እዛ ሄዶ ሲያወራና ሲለፈልፍ የነበረውን ሰው ዛሬ አንቺ ከፊት አስቀደመሽ ያንቺ እንትን አደረግሽው፣ አባጃግሬ አደረግሽው። ይሄ ራስሽ እኛ ጋር መምሰል ፈልገሻል። እዛ ጋርም ከሩታ ጋርም አንድ ነሽ። አታስመስል። ከሁሉ ጋር እያስመሰለሽ ምን አልኩህ? ከአንተ ጋር አልመጣም እየነገርኩህ። እንደዛ ነው የሚመስለው። እኔ ቤት ስለሞል አትሞክሪ። በቃ ከዚህ በኋላ ጨርሻለሁ። ከእናንተ ጋር ያለኝን ነገር ጨርሻለሁ። አስታውሱኝ እያልኩህ አብርሃም ጋር እዛ ጋር ለመወደድ ታደርጊያለሽ። እዚህ ጋር ሩታ ጋር ሲጀመር ስሜን በየቦታው እየሄድክ የምታነሳው ባለፈው ሴደሽ አሁን አንቺ የማን ተከራካሪ ሆነሽ ነው? ወይ ከሩታ ጋር እኔ ሩታ አሁን እኮ ግራ ገባኝ። እኔ አሁን ይኸውልሽ አሁን እኔ ማለት መደጋገም ስላልፈለኩ ነው። ሩታ በጣም እያስገረምሽኝ ነው። ሲጀመር እዚህ ኢሹ ላይ እኔ አሁን ሜሪ ደጋፊ ሆኜ የማላቅም ታውቃላችሁ ማለት ነው። ግን በዚህ ልክ ዳኒ አንቺን ሄዶ እዛ ጋር ሲፈተፍትና አሳልፋ እንደዚህ ከሜሪ ጋር እየዱለተሽ ነው ምናምን ብሎ ሲያወራ የነበረውን አፉን ማለት ሲገባሽ አሁን ጭራሽ ከዳኒ ጋር ሆነሽ እሷን እንትን ለማድረግ ትሞክራለሽ ወይ? ከሷ ጋር ምን ያው በቃ ስለኔ ህይወት መጣሽ ለምን ታወሪያለሽ? ምን አገባሽ? ስለኔ ህይወት ምን አግብቶሽ አገባሽ ነው? ቢያገባሽ በጣም ዘመን ናቸው። ገባችሁ? እዚህ ጋር እያስመሰሉ ያሉት እኔን የሆነ ጥፋተኛ ለማድረግ እያስመሰልከው ሩታ ገባሽ? የፈለገ ያክል እንደማትጨካከኑ አውቃለሁ። ገባሽ? አንተ እያስመሰልክብኝ ነው ሲጀመር ያርክሻል ራሷን ሊበሏት መጥተው እዛው ራሳቸው ተጨፋጨፉ። ኧረ ወይኔ የምትክድበት ምክንያት ሁለታችሁ ሌላ ነገር አስባችሁ ነው እንጂ ሌላ ነገር ባታስቡ በፍጹም አትካካዱ። ሁለታችሁ ማለት ነው ጀርባ ተሰጣጡ። ገባሽ አይደለ? እውነታውን አንቺ አምነሻል። ኤፍሬም ስላመነ ነው እንጂ አመንሽ እንደሷ ተከጂ ነበር አልተገናኙም ብለሽ። ግን ኤፍሬም አለ እኔ ያለው አመንሽ ነው ታልኩ። ገና ፎቶን እንዳሳያኸኝ እኮ ነው ተገናኝተናል እኮ እኔ ቀደም የተገናኝተናል ያልኩት። እሱ ካደችበት ምክንያት ወይ አልተግባባችሁ ይሆናል፣ አልተስማማችሁ ይሆናል፣ አፈንግጣብሽ ይሆናል አይደል? ሌሪቱን ስለማዳመጥ ጀመረች። ይኸውልህ እኔ አሁን እዚች ጋር ትንሽ አታድርጉኝ። ገባ ማለት በቃ ከኔ ህይወት ውጡና የፈለጋችሁትን ነገር አድርጉ። እኛ ህይወት ላይ የምትቀምሩትን ነገር በቃ ተው። እኔ አልፈልግም ስላልኩኝ ከህይወቴ ምናምን ውጡ ስላልኩኝ አንተም በፈለከው ሰዓት ወጣሃል። ስለዚህ አሁን ደግሞ ሌላ ነገር ለማሰብ አትሞክሩ። በቃ እኔ አሁን ካንተ ጋር አብርሃም ወዳጅ መስዬ ነገር ስላረኩኝ ወዳጅ መስዬ ለመቅረብ አይደለም እኔ በዛ እንዳታስብ ምናምን ስትል የነበርከው ለምንድነው? እዛ ጋር እኮ ያንተ ጽጌ እኮ ሌላ ታሪክ ውስጥ ገብታለች። ያንተ ጽጌ እኮ እዛ ጋር ሌላ ነገር ውስጥ ገብታለች እኮ እየተጠለፈችብን ያለው። ለምን የራስን ነገር ለማስተካከል አትሞክርም? የነዚህ ባልና ሚስት ጉዳይ ሲሆን ብቻ ነው ለአንተ ኢሹ የሚሆነው።
አልወጣሽም። አልፈልጋችሁ በአንደኛ ነገር አንድ አትሞሉም። ለኔ አጭር አማርኛ የምነግራችሁ በጣም ይኸውልሽ አንድ ጊኖሮ ማለት ነው። እዚህ እዛም ባላነሳ ተራደሻል እና አብርሃም ጋር መሄድ ምንድነው እንዴ ያንጨረጨራችሁ? ጭራሽ መሄድሽ እኮ ምንም ነገር ሳይሆን ጽግዬ የኔ ውድ ምናምን ስትያል ነበር። እንደገና የዳኒን ጉዳይ ደግሞ ዳኒ እባክህ ራስህን አትጉዳ ምናምን ስትያል ነበር። አሁን ዘመርነን ስትያል ነበር። እኔ እኮ አራተይተ አንድ ቦታ ረገጡና እኛንም እኮ ግራ አጋባ። እናንተ ግራ ገብታችሁ እኛንም ግራ አጋባችሁን እኮ እንዴት ያለ ሰላም እኮ ነበር ያገኘነው። ታስባነነብሽ በየቦታው ስማችንን ማንሳትሽ ነው እንጂ የደበረን እኮ ማሄድሽ እኮ እንዴት ሰላም እንደሰጠን ታውቂያለሽ። አብርሃም መቆጣት ስፈልግ አብርሃምን በራሴ መንገድ ተቆጪ እንደፈለግሽ፣ ግን ስሜን ፕሊዝ አታንሺ። ቋቅ እያለኝ ነው። ያው አንቺ አብርሃም ስናኪው እኔ አንቺም ብሆን ኖሮ አንቺም አንተም አታዋጡኝም። ህይወት ስለማትሆኑኝ የተረጋጋ ህይወቴን እንድኖር እባካችሁን ራቁኝ ተውኝ ብዬ ነበር የምሄደው። አንቺ ስቲከር ሄርሜላ ገብራታልና እሷን ማረጋጋት ተደራግተሻል። ማረጋጋት ሰሬኔስ ምን ቤት ሄደንተው ምንም አይጠቅመንም። ቀጥታ ወደ ኤፍሬም ጉዳይ የኤፍሬም ጉዳይ በጣም መነጋገሪያ ሆኗል። ኤፍሬም በጣም ሌላ ጉድ ውስጥ ገብቷል። የወንድሙን ውሽማ ለመንጠቅ የሄደበት ርቀት አለ። ቻናሉ ደግሞ ቪዲዮ የተለቀቀበት ደግሞ አንደኛው ነገር የሄርሜላ ነው። ሄርሜላ ወይ ኤፍሬምን ለማዋረድ ነገር ተጠቅመዋለች። ከአብርሃም ጋር አንድ ቀን መጣክ ቤቱን ስለምታውቀው ያው እሺ ችግር የለውም። ቤት እግዚአብሔር ገባኝ። የወንድም ውሽማ ቤት ሚስት አይደላትም። ውሽማ ቤት ምን ታደርጋለህ? ሪያክት የምታደርገው የምትደባብሰው ምናምን ነገር። ኧረ ተው ግራ እኛን ከአይምሯችን በላይ እየሆናችሁ ነው እናንተ ሰዎች። እኛ ከአይምሯችን በላይ እየሆናችሁ ነው። እኛ ግራ ይገባል እኮ በእናንተ ጉዳይ። እኛ ተብሰለሰልን እኮ እንዴ። ግን ደግሞ አሁን ብትወጣ ደስ ይላል። ኦኬ ውጣ እያልሽኝ ነው? ውጣ እያልኩ ሳይሆን እንደዛ ሳይሆን ጭንቅላቴ በጣም እያዋከብኝ ያለው አንዴ ስለ አብርሃም በስትክክል ወይ ያው በቃ አብርሃም እዚህ ቤት የሚመጣ ከሆነ እኔ ቤት መሄድ እንችላለን። እኔ ቤት እንሂድ። እንደዛ አይደለም ይመጣል ብዬ አይደለም። በቃ ቤቱን ዘጓን። እንደው ማንም ሰው አይገባም። ምን ልታደርጉ ማንም ሰው ካሜራማኑ ምንድን ነው? የትም መውጣት የለም። በቃ ያደረገው ነገር በጣም ትክክል አይደለም። አንደኛ አክብሬ የሚያስገባው እኔና የአብርሃም ወንድም ስለሆንክ ነው። ገባ? በአንተ መስመር አይደለም። ሌላ ታሪክ አልጨነቅም። ግን በቃ ወደ ቤት ሌላ ቀን ቡና ፍቼ እጠራለሁ። ማርያምን ምሳም ሰርቼ እጠራለሁ። ግን ምን ለመፈተን እያሰብክ ነው አንቺ? ሴም ቪዲዮ ቀርጸሽ የለቀቅሽው ምንድን ነው? እዚህ ጋር ያልገባን ነገር አለ። አብርሃም እኔ ከዚህ በኋላ የእናንተ ጉዳይ ምንም አያሳስበኝም። በቃ እኔ ሰው እንደሌለ ነው እየተረዳ ያለሁት። እንደው አንተ ልጅ አሁን በጣም እየተሰቃየህ እንደሆነ ነው አብርሃም እየተረዳ ያለው። ዛሬ ከዚህ ቤት አልወጣም እንዴ አንቺን ማውራትና አንቺን ፈልጌ እኮ ነው የመጣሁት። እንዴት እንዳትኛለሽ? ለሰው ለኔ ክብር የለሽም ነው? እኔ አታከብሪኝ ነው? ምን ፈልገህ ነው የመጣው? እንዴ ትደባብሳታለህ፣ ትነካካታለህ፣ ታቅፋታለህ እንዴ? ወይስ እዚህ ጋር እሷን ነጥብ ለማስጣል ነው? ያን ደግሞ እሷን ሄርሜላ ነጥብ ለማስጣል ነው ብዬ ባስብ ኤፍሬም ቻናል ላይ ነው እንጂ ቪዲዮ የሚለቀቀው እንዴት ሄርሜላ ላይ ተለቀቀ? ሜቢ ሄርሜላ ከጀርባ ያለውን የኤፍሬምን ገበና እየገለጠች ይሆን? ለምን አብርሃም ብቻ ነው ታገሩ? ወይ አብርሃም ብቻ ነው አንቺ አስፈላጊ ሰው? በአብርሃም በኩል ስለማቀነው እያከበርኩ ያለሁት ኤፍሬም አንድ ያዳምጠኝና አሁን ውጣና ወይም ሂድና ወደ ቤት። ከዛ በኋላ ቡና ፍቼ ከአብርሃም ጋር ትመጣለህ። ከዛ ደግሞ እየነገርከኝ ያለው ነገር ፎቶ ማውረድ፣ እንደገና አብርሃም ካንቺ ጋር አይሆንም፣ አብርሃም ጤነኛ አይደለም የምትለው ነገር ለእኔ አዲስ ነገር ነው። ያልገባ አንደኛ የአብርሃምን ደህንነትም ቼክ ማድረግ አለብኝ፣ እሱ ጋርም መሄድ አለብኝ፣ መደወል አለብኝ። አሁን አብርሃም አሞት ይሁን ንግግር ምንም ግራ እየገባኝ በጣም ለምን አንደኛ አብርሃም ደህና መሆኑን ማረጋገጥ አለብኝ። ንግግር ግን ከፕሮግራም አይደለም ምን ነው በመጀመሪያ ደረጃ ዛሬ
ሄርሜ ቤት እመጣለሁ ብዬ ብዙ ፕሮግራም ነበረኝ፣ ግን ከፕሮግራም ውጪ ሁሉ አንቺ ትበልጫለሽ ብዬ አንቺን አስፈልጬ ነውና የመጣሁት። ያው ፀጉሬንም ሁሉም ነገር ተስተካክዬ ዝሙት ፕሮማክስ ሁሉም ነገር ጠብቄ የመጣሁትና ስለማከብርሽና ስለማስብልሽ ነው። እና አትጨናነቂ፣ ዛሬ እኔና አንቺ አሪፍ ጊዜ እናሳልፋለን ማለት ነው። እሺ፣ አሪፍ ጊዜ እናሳልፋለን። ጉድበል አብርሃም አበደ። በቃ አብርሃም ቀወሰ። በቃ ይሄን ነገር ሲያይ ያስጨነቁሽ ምን ልል እንደሚችል እኔ ከመጀመሪያውም አላማረኝም ነበረ። እኔ የተለቀቀው ሄርሜላ ቻናል ላይ ነው። ስለዚህ ወንድምና ወንድም በቃ ተጋደሉ። በጣም ለምን አንደኛ አብርሃም ደህና መሆኑ ማረጋገጥ አለብኝ። ንግግር ለምንድን ነው አብርሃም የምትይኝ? እኔ ሰው አይደለሁ ነው? ሰው አይደለም አይደለም። እና እያወራሁሽ አይደለም? አዲስ ባህሪ እያሳየኝ ነው። እኔ አዲስ ባህሪ ልንከባከብሽ እያልኩሽ ነው እኮ ሌላ ነገር እኮ አያስፈልገኝም። በቃ ኤፍሬም ለነገሩ ውብ ስለሆንሽ ቆንጆ ስለሆንሽ እንክብካቤ ላያስፈልግሽ ይችላል። ግን ያው ከመልክ አንፃር አይደለም። ግን አብርሃም ደህና ነው። እግዚአብሔር በማርያም አብርሃም ደህና ነው። እንደዚህ የተጫለሽ ግን ውበትሽ ነው። ኧረ ቪዲዮን ዝጉና የምጨርሱትን ነገር ጨርሱ። እኛም በቃ ምንድነው እናንተ ሰዎች? ኧረ ወይኔ አብርሃም በጣም የምር ነው ስልሽ ምናልባት ሜቢ ከዚህ በፊት ነግሬሽ ሊሆን ይችላል ውበትሽ አብርሃም ነግሮሽ ሊሆን ይችላል። ያው አብርሃም ላይ ነግሮሽ የሚችለው ያው በውስጡ ብዙ ነገር ስለሚይዝ ነው። እኔ ግን ዛሬ ያው ሴት ልጅ መነገር አለበት፣ ስለ ውበቷ ስለ ማንነትሽ መነገር አለብሽና ሁሉም ነገርሽ የሚያምረው ከፍት ነው እና በፈለግሽው ሰዓት ጥሪ እመጣለሁ እና አመሰግናለሁ። እንደዚህ ቆንጆ እንደሆንሽ እንዴ በጣም ግን እንትን እያልሽኝ አንደኛ ድምፅ መግጃውንም ራስን ያስከው። ይኸውላችሁ እኔ አንድ የምጠረጥረው ነገር አለ። ስራ አለብኝ። ምን ይፍርድ ይሄን ነገር ያደረጉት ራሷ ሄርሜላና። አመሰግናለሁ። ይሄ ፎቶ ግን እንዳይሰቅል እንዳትሰቂው። ከሰቀልሽው ከኔ ጋር የምትታዩ እዚሁ እንዳለ ሆኖ ወይም ደግሞ እንትን ከቆሻሻ ጋር አንድ ላይ ይጣል። የሰማሽኝ ነው? ከዛኛው ጋር ቆሻሻ ጋር አንድ ላይ ታዩሽ እኮ እንዳይሰቀል ተናግሬያለሁ። እና በቃ ደህና ወይ እና አትደንግጭሽ። ሁሉም ነገር የነገርኩሽ ነገር እውነት ነው። አንድ ነገር ልንገራችሁ፣ ራሱ ኤፍሬም እና ሄርሜላ ሆን ብለው ያደረጉት ነገር ነው። ይህ ነገር ለምን ተለቀቀ? ለምን መልቀቅ አስፈልገው? ከዚህ ጀርባ ያለው ጉድና ሴራ ምንድነው የሚለውን ነገር እናወጣዋለን። ምን አለ በሉኝ። ብቻ ፈን አድርገውኛል ዛሬ። ፍራ ቻው። በሩን ዘግተህ መመለስን በምን እርግጠኛ እንሁን? አለመመለስን